ኔቨር ቪሲ ኤቨር። እነዚህ ሁለት ቃላቶች ብዙ ጊዜ በአረፍተ ነገራችን ውስጥ ኮሚኒኬሽናችን ላይ እንጠቀማቸዋለን። ያው የተለያየ ሚኒንግ ነው ያላቸው። ብዙ ጊዜ ፕሬዘንት ፐርፌክት ቴንስ ላይ ነው የምንጠቀማቸው። ግን ልዩነታቸው ምንድን ነው? እነዚህ 5 ጥያቄዎችን ስራ ሞር የሁለቱም ልዩነት ክሊር ይሆናል። እንዲሁም መቼ መቼ እንደምንጠቀማቸው ግልጽ ይሆናል ማለት ነው። ኔቨር አንድ ነገር ኔጌት ለማድረግ ወይም ደግሞ አፍራሽ ለማድረግ የምንገለገልበት ነው። ኔቨር ማለት ኖት ማለት ነው። አሉታዊ ለማድረግ አንድን አረፍተ ነገር የምንገለገልበት ነው። ኤቨር ከሆነ ግን አት ኤኒ ታይም ማለት ነው። በየትኛውም ወቅትና ሰዓት ማለት ነው። ወይም ጥያቄዎች ላይ ብዙ ጊዜ በህይወት እንዲህ አድርገህ ታውቃለህ ብዬ ለመጠየቅ ስፈልግ የምንገለገልበት ነው ኤቨር ማለት ነው። እንዲሁም ደግሞ በህይወቴ በጭራሽ እንደዚህ አይነት ነገር አድርጌ አላቅም ብዬ በኔጋቲቭ ስጠቀም ደግሞ ኔቨር እጠቀማለሁ። እንዲሁም እንደዚህ አይነት ጥሩ ነገር ደግሞ አይቼ አላቅም ብዬ አሉታዊ ሳደርገው ወይም ደግሞ ከዚህ በፊት ካየኋቸው ሁሉ ይሄ ምርጥ ነው ለማለት ስፈልግ የምጠቀመው አሁንም ኤቨር ነው። ስለዚህ ኤቨር አሁን እዚህ ጋር ብዙ ጊዜ አዎንታዊ አረፍተ ነገሮች ወይም ስቴትመንቶች ላይ እና ጥያቄ ለመጠየቅ የምንገለገልበት ሲሆን ኔቨር ከሆነ ግን አሉታዊ የሆኑና እስካሁን ድረስ በጭራሽ እንዲህ አድርጌ አላቅም ብለን ኔጋቲቭ ነገሮችን ለማውራት ስፈልግ የምንጠቀምበት ነው ማለት ነው። እሺ ወደ ጥያቄያችን እንሂድ። ሃቭ ዩ ዳሽ ኢትን ቻይኒዝ ፉድ? ሃቭ ዩ ዳሽ ኢትን ቻይኒዝ ፉድ? ኤ ኔቨር፣ ቢ ኤቨር። አሁን እዚህ ጋር ትክክለኛ መልሱ ኤቨር ነው። ምክንያቱም እስካሁን ድረስ እንደው በህይወትህ የቻይኒዝ ፉድ በልተህ ታውቃለህ? ጥያቄ እየጠየቁኝ ነው። ስለዚህ ጥያቄ በምጠይቅበት ሰዓት የምጠቀመው ኤቨር ነው፣ ኔቨር ሳይሆን ማለት ነው። አይ ሃቭ ዳሽ ዌይን፣ አይ ሃቭ ዳሽ ድረንክ ዌይን። ዌይን በህይወቴ በጭራሽ ጠጥቼ አላቅም ለማለት ስንፈልግ እዚህ ጋር ኔቨር ይሆናል ማለት ነው። አይ ሃቭ ኔቨር ድረንክ ዌይን። ሶስተኛ ሃቭ ዩ ዳሽ ትራይድ ድራይቪንግ? እንደው በህይወትህ መንዳት ወይም ለመንዳት ሞክረህ ታውቃለህን? ድራይቪንግ ሞክረህ ታውቃለህ? ይሄ ጥያቄ እየጠየቅን ስለሆነ ሃቭ ዩ ኤቨር ትራይድ ድራይቪንግ እንላለን ማለት ነው። አራተኛው አይ ሃቭ ዳሽ ሜት ኤ ፌመስ ፐርሰን። አይ ሃቭ ኤቨር ሜት ኤ ፌመስ ፐርሰን አንልም። እዚህ ጋር ቀጥታ ከአረፍተ ነገሩ መንፈስ የሚያመለክተው በጭራሽ እስካሁን ድረስ ታዋቂ ሰዎች ተገናኝቼ ወይም ተነጋግሬ አላቅም ለማለት ስፈልግ የምጠቀመው። ስለዚህ አይ ሃቭ ኔቨር ሜት ኤ ፌመስ ፐርሰን ነው። አምስተኛው ዚስ ኢዝ ዘ ቤስት ሙቪ አይ ሃቭ ዳሽ ሲን። ዚስ ኢዝ ዘ ቤስት ሙቪ አይ ሃቭ ዳሽ ሲን እና ኤቨር ነው ኔቨር ነው። እዚህ ጋር እስካሁን ድረስ በሰራናቸው ጥያቄዎች እና ባየነው ኮንሰፕቹዋል ኤክስፕላኔሽን መሰረት ይሄኛውን የአምስተኛውን አረፍተ ነገር ያው እናንተ ታሟሉታላችሁ ማለት ነው። በነገራችን ላይ አንድ መረሳት የለበት እስካሁን ድረስ ኔቨር እና ኤቨር ከጥያቄ ቁጥር 1 እስከ 4 እየተጠቀምናቸው አረፍተ ነገሮች የፕሬዘንት ፐርፌክት ቴንስ ሰዋሰው ይዘዋል።